ሰላም ጋይስ የዛሬው ክላሳችን የሚሆነው ደግሞ ስለ ኦርደር ብሎክ ነው ማለት ነው። ኦርደር ብሎክ ማለት ማርኬት ባለፈው እንዳየነው ወይ ቡሊሽ ወይም ቤሪሽ በሚሆንበት ሰዓት ማርክ አውት አድርገን የምናወጣት ቦክስ ነች ማለት ነው። እንዴት ነች ቦክሷ የምትሰራው የምንለው እናያለን። ኦርደር ብሎክ ማለት መጀመሪያ መያዝ ያለብን ማርኬቱ ወደ ላይ የሚወጣ ከሆነ ማርኬቱ ከመውጣቱ በፊት ያለችውን ቀይ ካንድል ወይም ቤሪሽ ካንድል እንደዚህ ማርክ አውት አድርገን በመውጣት እንይዛታለን ማለት ነው። ማርኬት ደግሞ ቤሪሽ ሆኖ በሚወርድበት ሰዓት መጨረሻ ላይ ያለችውን ማርኬት ከመውረዱ በፊት ያለችው አረንጓዴ ካንድል ነች ማለት ነው። ማርኬት ይመጣና እሷን ነክቷት ይወርዳል ማለት ነው። እንዴት ነች የቱ ጋር ነች የሚለውን ደግሞ ማርኬት በምናይበት ሰዓት ባለፈው ቡሊሽ እና ቤሪሽ ብለን ለሁለት ከፍለናቸዋል ትሬድ የምናደርጋቸውን። ሶስተኛው ደግሞ ሬንጂንግ ማርኬት ይባላል። እሱን ትሬድ አናደርገውም በስማርት መኒ ብለናል። ስለዚህ በቡሊሽ እና በቤሪሽ ማርኬት ላይ እንዴት ትሬድ እንደምናደርገው ይሄን ኦርደር ብሎክ ላሳያችሁ። ማርኬት ቤሪሽ በሚሆንበት ሰዓት እንደዚህ እየመጣ ይወርዳል ብለናል። ይህ ማርኬት በሚወርድበት ሰዓት ምን ይፈጠራል? ባለፈው እንዳልነው ብሬክ ኦፍ ስትራክቸር ከስር ይፈጠራል ብለናል። ይህ ኤሪያ ምንድነው? ብሬክ ኦፍ ስትራክቸር። ብሬክ ኦፍ ስትራክቸር ካለ ኦርደር ብሎክ የቱ ጋር እንደሆነ ላሳያችሁ። ማርኬቱ እንደዚህ በሚወርድበት ሰዓትና ብሬክ ኦፍ ስትራክቸር የሚሰራ ከሆነ ማለትም ከሰራ ብሬክ ኦፍ ስትራክቸር ማርኬቱ ይመለስና ማርኬቱ ከመውረዱ በፊት ያለውን የመጨረሻዋን አረንጓዴ ካንድል ታፕ ያደርጋትና ድጋሚ ይወርዳል ማለት ነው። ከዛም ሌላ እዚህ ጋር ብሬክ ኦፍ ስትራክቸር ይሰራል ማለት ነው። ብሬክ ኦፍ ስትራክቸር ይሰራል ማለት ነው። እኛ ማየት ያለብን እቺ ብሬክ ኦፍ ስትራክቸር ከተሰራች ማርኬቱ ከወረደ ኦርደር ብሎካችን የሚሆነው ማርኬቱ ከመውረዱ በፊት ያለውን አረንጓዴ ካንድል ማርክ አውት አድርገን በቦክስ እናወጣውና ኖርማል እዚህ ጋር ሬክታንግል የሚለውን በመምረጥ አረንጓዴውን ካንድል እንደዚህ እናወጣትና እንጠብቃለን ማለት ነው። ማርኬቱ ቀስ ብሎም ሊሆን ይችላል፣ ወዲያውም ሊሆን ይችላል። ቀስ ብሎ መጥቶ ይህንን ቦክስ በሚነካበት ሰዓት ሴል እንለውና ማርኬቱ ይወርዳል ማለት ነው። የት ድረስ? እዚህ ድረስ። ይህንን ማርኬቱ ወርዶ ድጋሚ ይህንን ሎወርሎ ካለፈው እና ሌላ ብሬክ ኦፍ ስትራክቸር በሚሰራበት ሰዓት እኛ ምንድነው የሚሆነው ስራችን ማለት ነው? ይህንን ኦርደር በፊት የሳልነውን ኦርደር ብሎክ እናጠፋውና ሌላ ማርኬቱ ከመውረዱ በፊት ያለችውን ቀይ አረንጓዴዋን ካንድል ማርክ አውት አድርገን እናወጣና ማርኬቱ ድጋሚ ቀስ ብሎ ይመጣና ይህንን ኦርደር ብሎክ ነክቶት ይወርዳል ማለት ነው። የኛ ቴክ ፕሮፊት የት ድረስ ነው የሚሆነው? እዚህ ድረስ። የኛ ማርኬቱ ቀጥ ብሎ ይመጣና ይህንን ኦርደር ብሎክ ነክቶት ይወርዳል ማለት ነው። ስለዚህ የኛ ቴክ ፕሮፊት የሚሆነው የት ድረስ ነው? ልክ እዚህ ድረስ ነው ማለት ነው። ስለዚህ በኤግዛምፕል በደንብ እናየዋለን። ማርኬት ደግሞ ቡሊሽ በሚሆንበት ሰዓት እንዴት ነው የምናደርገው የሚለው ማርኬት ባለፈው እንዳልነው ቡሊሽ በሚሆንበት ሰዓት እንደዚህ ወደ ላይ ይወጣ ይሄዳል ብለናል። ምን ይፈጥራል ብለናል? ብሬክ ኦፍ ስትራክቸር የሚባል ነገር ከላይ እየሰራ ይወጣል ብለናል። እዚህ ጋር ብሬክ ኦፍ ስትራክቸር እየሰራ ይወጣል ብለናል። እዚህኛው ጋር ብሬክ ኦፍ ስትራክቸር እየሰራ ይወጣል ብለናል። ኦርደር ብሎኩ ምንድነው በምንልበት ሰዓት ቡሊሽ በሚሆንበት ሰዓት ቀደም እንዳየነው ማርኬቱን ከመውጣቱ በፊት ያለው ቀይ ካንድል ነው ብለናል። ስለዚህ እዚህ ጋር ማርኬቱ ኦርደር ብሎኩ የቱ ጋር ይሆናል ማለት ነው? ማርኬቱ ታፕ አድርጎ ወርዶ እዚህ ጋር ብሬክ ኦፍ ስትራክቸር በሚሰራበት ሰዓት እዚህ ጋር ያለችዋን ቀይ ካንድል ማርክ አውት አድርገን እናወጣውና ማርኬቱ ቀስ ብሎ ይመጣና ወይም በፍጥነትም ሊሆን ይችላል አናውቀው ማርኬቱ ታፕ ያደርገውና ይሄንን ቦክስ ይወጣል ማለት ነው። ስለዚህ ቴክ ፕሮፊታችን የት ድረስ ይሆናል? እዚህ ድረስ ይሆናል ማለት ነው። እስቲ በኤግዛምፕል በደንብ አድርገን እንየው። ኤግዛምፕል ለማየት ያህል እዚህ ጋር ጂቢፒ ዩኤስዲ ልክ ጃንዋሪ 2022 በጃንዋሪ 19 2022 ላይ እንደምናየው ማርኬት እየወረደ ነበር ቤሪሽ ሆኖ። ማርኬት እየወረደ እያለ ባለፈው እንዳልነው ልክ ማርኬት የድሮ ሎወር ሎ ተሰብሮ በሌላ ሎወር ሎ ሲያንስ ጊዜ ይቺን ኤሪያ እንላታለን ብለናል ብሬክ ኦፍ ስትራክቸር። ማርክ አውት አድርገን ቦስ እንለዋለን ማለት ነው። ይህ ምንድነው? ብሬክ ኦፍ ስትራክቸር። ቅድም እንዳልነው ማርኬት ከመውረዱ በፊት ያለው አረንጓዴ ካንድል ኦርደር ብሎክ ይሆናል ብለናል። ይህንን አረንጓዴ ካንድል ማርክ አውት አድርገን እንዳንወጣው ከዚህ በፊት ሌላ ምን አለ? አረንጓዴ ካንድልና ማርኬት መውረድ አለ። ስለዚህ ይህ አይደለም የመጀመሪያው የማርኬት መውረድ አረንጓዴ ካንድል ማለት ነው። ይሄንን እንዳንለው ከዚህ በፊትም ሌላ ቤሪሽ ካንድሎች አሉ።
ሶ የሚሆነው ላይ ያለው የመጨረሻውን አረንጓዴ ማለት ነው። ይህንን ማርካውት አድርገን እናወጣና ልክ ማርኬት መጥቶ እንደምናየው ልክ እዚህ ጋር እቺን አረንጓዴ ካንድል ከሰራ በኋላ ማርኬት ወርዶ ምን ሰራ? ብሬክ ኦፍ ስትራክቸር። ስለዚህ እቺ አረንጓዴ ካንድል እንደዚህ ማርካውት አድርገን እናወጣትና ሳንሳሳት በትክክል እንደዚህ ማርካውት አድርገን ከወጣን በኋላ ይሄንን ኤክስቴንድ አድርገን እናሰፋዋለን ማለት ነው። ከዛ ማርኬቱ ቦክስ ውስጥ እስኪገባ እንጠብቀዋለን ማለት ነው። ልክ እዚህ ጋር እንደምናየው ማርኬቱ ቦክስ ውስጥ ገብቷል። እንደምናየው ገባ። ከዛ የዚህ ሰዓት ላይ እናደርገዋለን ማለት ነው፣ ሴል እንለዋለን ማለት ነው። እቺን ኤሪያ ሴል እንለዋለን ማለት ነው። ስለዚህ ስቶፕ ሎሳችን የሚሆነው የቦክሱ ትንሽ ከፍ ብለን ከቦክሱ ትንሽ ከፍ እንልና የተወሰነ በጣም ማስፋት አያስፈልግም፣ የተወሰነ ከፍ እናደርገውና ቴክ ፕሮፊታችንን የምናስቀምጠው ቅድም እንደተባባል ነው የብሬክ ኦፍ ስትራክቸር የተሰራበት ቀጣዩ ሎወር ሎ ላይ ነው ማለት ነው። ልክ እዚህ ጋር እናስቀምጠዋለን። ስለዚህ መጠበቅ ይኖርብናል ማለት ቴክ ፕሮፊታችን ጋር እስኪደርስ እስቲ እንየው። እንደምናየው ቀጥ ብሎ ሄዶ ቴክ ፕሮፊታችንን ነክቷል ማለት ነው። በዚህ ትሬድ ስንት ፒፕስ እንደሄደ ካልኩሌት እናድርገው። እንደምናየው 500 ፒፕስ ሄዷል ማለት ነው። 500 ፒፕስ በቀላሉ ማግኘት እንችላለን ማለት ነው በዚህ ስትራቴጂ። እስቲ ቡሊሽ በሚሆንበት ሰዓት ደግሞ ኤግዛምፕል እንይ። ቡሊሽ ላይ ደግሞ ኤግዛምፕል በምናይበት ሰዓት ማርኬቱ እዚህ ጋር እንደምናየው ምንም የምናውቀው አይነት ነገር አልሰራም። ብሬክ ኦፍ ስትራክቸርም የለም፣ ቼንጅ ኦፍ ካራክተርም የለም። ሶ እንጠብቀዋለን ማለት ነው ማርኬቱ ብሬክ ኦፍ ስትራክቸር እስኪሰራ። ልክ እዚህ ጋር እንደምናየው የድሮ ሃየር ሃይ በሌላ ሃየር ሃይ ተበለጠ። ስለዚህ ባለፈው እንዳልን ይሄን እንለዋለን፣ ይህ ብሬክ ኦፍ ስትራክቸር እንለዋለን ማለት ነው። ስለዚህ እንደዚህ ማርክ አውት እናደርገው ብሬክ ኦፍ ስትራክቸር እንለዋለን ማለት ነው። ይሄ የቡሊሽ ብሬክ ኦፍ ስትራክቸር ስለሆነ ከላይ ነው የምናደርገው ማለት ነው። ስለዚህ ቅድም እንዳልነው ብሬክ ኦፍ ስትራክቸር ከተፈጠረ ማርኬቱ ወደ ላይ ከመውጣቱ በፊት ያሉት አረንጓዴ ካንድሎች መጨረሻ ላይ ያለችው ቀይዋ ካንድል ነች ብለናል። ስለዚህ የዚህኛው ኦርደር ሎኬቲንግ ይሆናል ማለት ነው። እቺ ቀይዋ ካንድል ትሆናለች ማለት ነው። እንደዚህ አድርገን ማርክ አውት አድርገን እናውጣታለን ቀይዋን ካንድል እቺኛዋን ማለት ነው። ስለዚህ ማርኬት መጥቶ ይህ ኦርደር ብሎክ ውስጥ ገብቶ ወደ ላይ ይወጣል ማለት ነው። እስቲ እንየው። ልክ ኦርደር ብሎክ ውስጥ እኛ እንዳልነው ገብቷል። ስለዚህ የዚህ ሰዓት ምን እንላለን ማለት ነው? ይህን ማርኬት ባይ እንለዋለን ማለት ነው። ስቶፕ ሎሳችን የት ይሆናል? ከቦክሱ ትንሽ ዝቅ እናደርገዋለን። በተወሰነ መልኩ ዝቅ አድርገን ቴክ ፕሮፊታችንን ደግሞ ሃየር ሃይ የተመዘገበበት ጋር እኩል እናስቀምጠዋለን ማለት ነው። ስለዚህ ማርኬቱን እንየው እስኪ። ያው ቀጥ ብሎ ቴክ ፕሮፊታችንን ነክቶልናል ማለት ነው። በሚገርም ሁኔታ ቴክ ፕሮፊት አግኝተናል ማለት ነው። ስንት ፒፕስ እንደሆነ እንለካው። ወደ 300 ፒፕስ የሚሆን አግኝተናል ማለት ነው። ቢትኮይን ላይ 3000 ማለት 301 ዜሮ እንቀንሳለን። የካልኩሌሽን ስትራቴጂ አለው የራሱ። ቢትኮይን ላይ 300 ፒፕስ ማለት 300 ዩኒት ማለት 3000 ዩኒት ማለት 300 ፒፕስ ማለት ነው ማለት ነው። ሶ እንደዚህ አድርገን በቡሊሽ እና በቤሪሽ ላይ መሞከር እንችላለን ማለት ነው። ሌላ ኤግዛምፕል እንጨምር። ሶ ቅድም እንዳልነው ማርኬት ቤሪሽ በሚሆንበት ሰዓት ደግሞ ከታች ሎወር ሎ በሌላ ሎወር ሎ ልክ እንደዚህ በሚበለጥበት ሰዓት ይህንን ብሬክ ኦፍ ስትራክቸር እንለዋለን ማለት ነው። ወይንም ቦስ። ይህንን ቦስ በምንልበት ሰዓት ማርኬቱ መውረድ የጀመረው የት ነው? እዚህ ጋር ነው። ከዚህ ጀምሮ ቀይ ሆኖ መውረድ ጀምሮ ብሬክ ኦፍ ስትራክቸር ሰራ። ስለዚህ ኦርደር ብሎካችን የቷ ትሆናለች ማለት ነው? ይሄኛው አረንጓዴ ካንድል ማለት ነው። ስለዚህ እና አረንጓዴ ካንድል እንደዚህ ማርክ አውት አድርገን እናወጣውና ማርኬቱ መጥቶ እዚሁ ሲገባ ሴል እንለዋለን ማለት ነው። ማርኬት እስኪደርስ እንጠብቅ። ልክ ማርኬቱ ቦክሱን ታፕ በሚያደርግበት ሰዓት እዚህ ጋር ሴል እንለውና ስቶፕ ሎሳችንን ከቦክሱ ላይ በማስቀመጥ ቴክ ፕሮፊታችንን የት እናደርገዋለን ብለናል? የማርኬቱ ሎወር ሎ የተመዘገበበት ጋር እዚህ ጋር እኩል እናደርገዋለን ማለት ነው። ስለዚህ እንጠብቅ።
ቀጥ ብሎ ሄዶ ቴክ ፕሮፊታችንን ነክቶታል ማለት ነው። ይሄ ሁላ እንዴት ሊሆን ቻለ? ማርኬቱ መጀመሪያ ብሬክ ኦፍ ስትራክቸር መስራቱን እናያለን። ከዛ ኦርደር ብሎክ የሚባለውን ማርኬት ከመውረዱ በፊት ያለውን አረንጓዴ ካንድል እንደዚህ ማርካውት አድርገን እናወጣና ሄዶ ታፕ ሲያደርገው ሴል እንለዋለን። ቴክ ፕሮፊታችንን የድሮ ሎር ሎ የተመዘገበበት ጋር እናስቀምጣለን ማለት ነው። እንደምታዩት ቴክ ፕሮፊታችንን ነክቷል ማለት ነው። እዚህ ጋር ደግሞ በምናይበት ሰዓት በቤሪሽ ማርኬት ላይ ማርኬቱ ወደ ላይ ወጥቶ ወረደና እዚህ ጋር ሎወር ሎ ነበር፣ ሌላ ሎወር ሎ ተፈጠረ። ምን ማለት ነው? ብሬክ ኦፍ ስትራክቸር እዚህ ጋር ሰራ ማለት ነው። ማርኬቱ እንደምናየው ሌላ ሎወር ሎ ሀፕን አረገ። ስለዚህ ምንድነው ብለናል? ብሬክ ኦፍ ስትራክቸር። ስለዚህ ማርኬቱ ከመውረዱ በፊት ያለው የመጨረሻው አረንጓዴ ካንድል ነው ብለናል። ምን? ኦርደር ብሎክ። ስለዚህ እዚህ ጋር ማርኬቱ ከየት ጀምሮ ነው መውረድ የጀመረው? ከዚህ ጀምሮ ወጣና ከዚህ ጀምሮ መውረድ ጀመረ ማርኬቱ የት ድረስ? እዚህ ድረስ። ስለዚህ ኦርደር ብሎካችን የሚሆነው ይሄንን እንዳንል ከዚህ በፊት መውረድ ነበረ። ይሄውላ አለ ይሄንን ደግሞ እንዳንል ከዚህ በፊት መውረድ ነበሩ። እነዚህ ሁላ ቀይ ካንድሎች ነበሩ፣ ወርደዋል። ስለዚህ የመጨረሻው ካንድላችን የሚሆነው ይሄኛው አረንጓዴ ካንድል ነው ማለት ነው እዚህ ጋር ያለው። ስለዚህ ማርኬት መጥቶ ይሄንን ኤሪያ ታፕ አድርጎ እዚህ ጋር በትክክል ካንድሏ ላይ ስላለ ይሄንን ኤሪያ ታፕ ሲያደርግ ሴል እንለዋለን ማለት ነው። ስለዚህ ማርኬት እስኪመለስ እንጠብቅ። ልክ እዚህ ጋር ማርኬቱ እንደምናየው ታፕ አደረገው ቦክሱን። ስለዚህ ልክ እዚህ ጋር ታፕ ሲያደርገው ሾርት እንለውና ወይም ሴል እንለውና ኦርደር ብሎካችን ላይ ስቶፕ ሎስ እናስቀምጣለን ማለት ነው። ስለዚህ ቴክ ፕሮፊታችን የት ይሆናል ብለናል? የሎወር ሎ ካንድል እኩል እናስቀምጠዋለን ብለናል። ስለዚህ ማርኬት እንዴት እንደሚሄድ እኔ እንደውም ጊዜ አልወሰደም፣ ወዲያው ሄዶ ቴክ ፕሮፊታችንን ነክቶታል ማለት ነው። በጣም በፍጥነት ይሄንን እዚህ ጋር ቴክ ፕሮፊት መውሰድ እንችላለን ማለት ነው። ይሄን ኦርደር ብሎካችንን ነክቶ ሌላ ኤግዛምፕል ደግሞ አንድ በቡሊሽ ማርኬት ላይ እንጨምር። ይሄንን ማርኬት እዚህ ጋር በምናይበት ሰዓት ማርኬቱ ምንም ብሬክ ኦፍ ስትራክቸርም ሃየር ሃይም አልሰራም። ግን በምናይበት ሰዓት ማርኬቱ ቀጥ ብሎ መጥቶ ከኤዚ የድሮን ሃየር ሃይ በልጦ ሌላ ሃየር ሃይ ስለተመዘገበ እዚህ ጋር ምን አለ ብለናል? ብሬክ ኦፍ ስትራክቸር አለ ብለናል። ይህ ብሬክ ኦፍ ስትራክቸር እንለዋለን ማለት ነው። BOS ብሬክ ኦፍ ስትራክቸር ከተፈጠረ ማርኬት ወደ ላይ ወጥቶ ኦርደር ብሎካችን የሚሆነው ማርኬቱ ከመውጣቱ በፊት ያለው ቀዩ ካንድል ነው ብለናል። ይሄ ማለት ነው። ስለዚህ ማርኬቱ መጥቶ እዚህ ቦክሱ ሲገባ ባይ እንለዋለን ማለት ነው። እስቲ ማርኬት እንዴት እንደሚሄድ እንይ። ልክ ማርኬቱ ቦክስ ውስጥ በሚገባበት ሰዓት ምን እናደርገዋለን? ባይ እንለዋለን ማለት ነው። ስቶፕ ሎሳችንን እንደተለመደው ከቦክሱ ትንሽ ዝቅ አድርገን እናስቀምጠዋለን። ቴክ ፕሮፊታችን ደግሞ የሚሆነው የሃየር ሃዩ እኩል እናደርጋለን ብለናል። ማርኬቱን መጠበቅ ይኖርብናል ማለት ነው። ስለዚህ ማርኬቱ ቀጥ ብሎ ቴክ ፕሮፊታችንን ነክቶታል ማለት ነው። ሁሌ ቴክ ፕሮፊት የምናስቀምጠው የት ነው ብለናል? ከዚህኛው ሃየር ሃይ እኩል እናስቀምጣለን ብለናል። ስለዚህ ቴክ ፕሮፊታችን ተነክቷል ማለት ነው። የዛሬው ኤግዛምፕላችን ይሄን ይመስላል።